አንዲት እናት ሁል ጊዜም ዳቦ ስትጋግር የዳቦ ቁጥር ለቤተሰቡ ሁሉ አዳርሶ አንድ ተጨማሪ እንዲተርፍ አድርጋ ነበር። እናም አንዲት ትርፍ ዳቦ በቤታቸው አቅራቢያ የሚያልፍ የተራበ ሰው እንዲወስደው በሚል በዳንቴል ጠቅልላ በር ላይ ታስቀምጠዋለች። አንድ ጀርባው የጎበጠ ሰውም ዘወትር እየሄደ ዳቦውን ወስዶ ይበላ ነበር። ለብዙ ወራት ያቺ ሴት ዳቦ ማስቀመጧን ሰውየም ወስዶ መብላቱን ቀጠሉ። የሚገርመው ነገር ያ ዳቦውን የሚወስደው ሰው አንድም ቀን ምስጋና አቅርቦላት ስለማያውቅ ሴትየዋ ትበሳጭ ጀመረ። ይባስ ብሎ ሰውየው በማመስገን ፋንታ ሁሉም ሰው የእጁን ያገኛል ማለትን ያዘወትር ነበር። ይሄንን ሲል ሴትየዋ ምን አባቱ ለማለት ፈልጎ ነው እያለች መበሳጨቷ አልቀረም። ይሄ ውለታ ቢስ ማመስገን ሲገባው ጭራሽ የእጇን ይስጣት እያለ ያሟርትብኛል፣ ቆይ ልኩም ባላሳየው እያለች ትዝት ጀመረ። በንዴት ስሜት ውስጥ ሆናም በቀጣዩ ቀን ዳቦ ስታስቀምጥ በውስጡ መርዝ ልትነሰንስበት ትወስናለች። እንዳይነጋ የለም ቀጣዩ ማለዳ ሲመጣ የጋገረችው አንደኛው ዳቦ ውስጥ መርዝ አድርጋበት ልታስቀምጥ ስትል እጇ መንቀጥቀጥ ጀመረ። ራሷን እንደምንም ልታደፋፍር ብትታገልም አልቻለችም። ከዚያም ምን ማድረጌ ነው እያለች ለጥቂት ደቂቃዎች ራሷን ወቀሰች። ወዲያው ከጋገረቻቸው ዳቦዎች መካከል የራሷን ፋንታ አንስታ እንደተለመደው በዳንቴል አድርጋ በሩ ላይ አስቀመጠችው። መርዝ ተደርጎበት የነበረውንም ዳቦም ማንም እንዳይደርስበት ብላ ወስዳ ሽንት ቤት ከተተችው። የዚያን ዕለት የገዛ ቁርሷን ለዚያ ተመጽዋች ስላስረከበች ጾሟን መዋል ግድ ሆኖባት ነበር። እንደዚያው ባዶ ሆዷን እንዳለች ልክ ዘወትር እንደምታደርገው ጸሎት ቤቷ ገብታ ለወንድ ልጇ ጸሎት አደረገች። ልጇ ወደ ጦር ግንባር ከዘመተ ረጅም ዘመን አስቆጥሯል። ፈጣሪ ልጇን በሕይወት ይመልስላትም ዘንድ የእናት አንጀቷ ስፍስፍ እስኪል እያለቀሰች ጸለየች። የዚያን ዕለት ማታ ግን ያለ ወትሮ የቤቱ በር ተንኳኳ። እሷም ግር እየተሰኘች ሄዳ ስትከፍተው ጦር ሜዳ የሄደው ልጇ በሩ ላይ ቆሟል። ስታየው በጣም ተደሰተች። እልልታዋን አቀለጠችው። ትከሻው ላይ ተጠምጥማ ደስታ እምባ እያነባች አገላብጣ ስትስመው ቆየች። ልጇ በጣም ከስቶ ነበር። የጉንጮ አጥንት ፈጦ ሰውነቱ መንምኖ ሲታይ ምግብ ከቀመሰ ወር ያለፈው ይመስላል። ቤት ገብቶ እራት ከተበላ በኋላ ስላሳለፈው ታሪክ ለእናቱ ተረከላት። በትረካው መሃል እንዲህ አለ። መቼም ተአምር ነው። ወደዚህ ከተማ በእግሬ እየመጣው ሳለ መንገድ ላይ አቅም አንሶኝ ወድቄ ነበር። ቦታው ምናልባት ከዚህ 6 እና 7 ኪሎ ሜትር ቢርቅ ነው። አቅሜን ስገምተው እዚህ ቤት የሚያደርሰኝ መስሎኝ ነበር። ነገር ግን ጥቂት ሲቀረኝ ረሃብ አዝለፍልፎ ጣለኝ። እናም ከጦርነት ተርፌ በረሃብ ስለመሞቴ እርግጠኛ ወደ መሆን ደርሼ ስሸጋገር በድንገት አንድ አልፎ ሄጅ ደረሰልኝ። ጀርባው ላይ ጎበጥ ያለ ደግ ሰው ዳቦ ይዞ መጥቶ ሲያበላኝ ነፍሴ መለስ አለችልኝ። ታዲያ ዳቦን ሲሰጠኝ ምን እንዳለኝ ታውቂያለሽ? እናት እንባዋ በጉንጯ ኮለል ብሎ እየፈሰሰ ምን አለህ ልጄ? እኔ ምን አውቃለሁ፣ አንተው ንገረኝ አለች። ልጁም እንዲህ ሲል መለሰ። በየቀኑ አንድ ዳቦ እየበላሁ ነው የምኖረው። አሁን እንደምታየው እጄ ላይ አንድ ዳቦ ነው ያለው። ግድ የለም ለዛሬ እኔ ሳልበላ ልቅር፣ ጦሜን አድራለሁ። ከኔ የበለጠ ይሄ ዳቦ ላንተ ያስፈልግሃል አለና ቅንጣት ታህል ቅር ሳይለው ሰጠኝ። ይሄው እኔም በሱ ደግነት ከሞት ጋር የእናቴንም ዓይን ለማየት በቃ። ይሄን ሲናገር እናት እንባዋን ፍጹም መቆጣጠር አቃታት። ያ ሰው ሁሉም የእጁን ያገኛል ሲል የተናገረው አሁን ገባት። ይሄኔ በንዴት ዳቦ ላይ መርዙን እንዳደረገችበት ቢሆን ኖሮ የገዛ ልጇን በመርዝ ገድላው ነበር። እሷ ጦሟን ውላ ለሰውየው ዳቦ በማስቀመጧ ምክንያት ያስቀመጠችው ዳቦ ምንም ሳይሸረፍ ሄዶ የልጇን ሕይወት ታደገ። አንዳንዴ ክፋት ስንሰራ ቤት ዞሮ ወደኛ እንደሚመጣ እናውቀው። ቀጥታ እኛም ባይነካንም በልጆቻችንና በምንወዳቸው ሰዎች በኩል ሂሳብ እንድናወራረድ ያደርገናል። በተቃራኒው ደግ ስንሰራ ለጊዜው የአእምሮ እርካታ ብቻ የሚያስገኝልን ይመስለናል።
ነገር ግን እሱም ተዟዙሮ ከብዙ አደጋ ከብዙ መዓት ሊያወጣን ይችላል። ወገኔ ሐሰት እንዳይመስልህ፣ የእውነትም ደግነት ይከፍላል። ፈጽሞ እንዳትጠራጠር። ትንሣኤ ዘኢትዮጵያ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው